አይሮማን አሁን እንደዚህ ማድረጓ ትክክል ነው? ራሷ እንደሰጠችኝ ራሷ ትቀበል። እሷ የምን ቤት ናት? አሹ እማዬ ሳሎን ናት እንዴ? ታዲያ ከቤታቸው ከሳሎናቸው ወዴት ይሄዳሉ? እሺ እኔ እመጣለሁ። አይታታለሁ ከተባልክ አላየኋትም አልወጣችም ትላለህ። ውሸት የሌለሽው ምን ችግር አለው? አሹ ተባበረኝ። መኝታ ቤቴን ስለቆለፍኩት መኖሬንም አለመኖሬንም አታውቅም። የተኛው ነው ይመስላት። በይ ይኸውልሽ ብትከፊኝ ራሱ እኔ ላንቺ ብዬ እህትዬ ነረሽ ነው። አዎ አርፈሽ ብትቀመጭ ይሻላል። ፍቅር እኔ በኋላ የለሁበትም። ኦፋችሁ ደግሞ አሁን ይሄንን ማድረግ ምን ይከብዳል? ምን ችግር አለው? ቆይ አሁን ይሄን ሁሉ ውሸት ዋሽተሽ አንቺ ወዴት ልትሄጂ ነው? ወዴትም አሹ። ለነገሩ እናስጠይቀኝ። የምትሄጂበት የታወቀ ነው። በይ እህትዬን ጠርቼ እዚህ ጉድ ሳላደርግሽ ቀጥ ብለሽ ተመለሽ። በእናትህ አሹ። ፍቅር ምን ፈልግሽ? እዚህ ምን ታደርጊያለሽ? ምን አገባሽ? ፍቅር ታውቂያለሽ፣ የትም መሄድ የለብሽም። አሹ መቼስ ሳረሳሁም አይደል? ፍቅር ከዚህ ቤት መውጣት አትችልም። የምርሽን ነው? አንቺ ደፋር! ማን ነው አንቺን ወሳኝ ያደረገሽ? እኔ አይደለሁም እትዬ ነው ያሉት። ሁለታችሁም እንደቀለዳችሁብኝ አትቀሩም። እሺ ቆይ ዝም ስትባሉ ጊዜ ተቀጥራችሁ እንደምትሰሩም ትረሱታላችሁ አይደል? ላስታውሳችሁ። በይ ፍቅር እንዲሁም ሆድ ብሶኛል ሲባል ሌላ ነገር ጨምረሽብኝ ይኸውልሽ እግርግርሽን ነው ሰብሬ የምለቅሽ። እንዴ ጭራሽ እኔን መስበር! አሹ አሁን ያልከውን ለማየ ታስረዳታለህ። አሹ ምን ነው እንደዚህ ብትላት? ቆይ ምን ይላል? ይኸውልሽ አንቺን ያናገረሽ የለም። እንዴት ነው አነጋገርህ? ቆይ እኔ ምን አደረግኩ? ምን አለው ዝም ብትይ? አንቺ ሩታይን አይደለሽ ያየሽውን የሰማሽውን ሁሉ ሄደሽ መትናገሪ። አሁን ስልኩ ቢኖር ብቻዬን አልደሰትበት። ከአንቺ ጋር ብጫወት ሙዚቃ ብሰማ ብዝናናበት ነው። ጨፈረ ማልቀስ ፈልጋል ማለት ነው። እሺ ምን አስለቀሰኝ? በኋላ ልጅቷ ተመልሳ መታ ስልኬን ወስዶብኝ ነው ብላ ብትልስ? ቆይ በኋላ ምን ውስጥ ትገባለህ? ቀድመህ ብትጠነቀቅ አይሻልም? አሃ ለካ እንደዚህ ምትል ትችላለች። ታዲያ ሰው የሆነ ነገር ዝም ብሎ አያደርግም። ለምን እንዴት ብለህ ማገናዘብ አለብህ። እሱስ ልትሽ ተመልሳ መታ ምን እንደምትል አይታወቅም። ሩታ እዚህ ምን ትሰራለህ? እኔማ ብቻዬን መሆን ፈልጌ ነው የመጣሁት። ያው ከሰው ሽሽት ወሬው ጥያቄው ምናምን ሲበዛብኝ ብቻዬን መሆን ፈልጌ። አንቺ ግን እንደዚህ አይነት ቦታ ይመችሻል ብዬ አላሰብኩም። እኔ አንቺ ምን ሩታ? ቆይ ሰሞኑን ምን ሆነሽ ነው ብቸኝነት ያበዛሽ? ከበፊትስ ማን ነበረኝ? ብቸኛ እኮ ነኝ ዴቭ። እናሹስ ምን ነው ወረታቸው አለቀ? ያንቺና የሊዱ ባህሪ ግን ምን ግርም እንደሚለኝ ታውቂያለሽ? ምን? ሰው ቶሎ ትግባባላችሁ፣ ስትታዩ ደግሞ ቶሎ የምትለያዩ አትመስሉ። ግን ደግሞ ቶሎ ወረታችሁ ያልቅ። ሆናችሁ ሁለት አንድ አይነቶች። እኔን ከማንም ጋር ታመሳስለኝ ዴቭ። ደግሞ እኔ የቀረብኳቸው ሰዎች የሚርቁኝ እንደኔ ስለማይሆኑልኝ ነው። ሁሉም ሰው እንዳንቺ ሊሆን አይችልም ሩታ። ሁላችንም ባህሪያችን ጥሩ እኮ ሊሆን ይችላል። የሁላችንም ባህሪ ግን የተለያየ ነው። ይሄን ደግሞ አምንሽ መቀበል አለብሽ። ግን የኔን ተውና ዴቭ፣ አንተ ከአልሚ ጋር እንዴት ሆናችሁ? አሁን ስለሱ ማሰብ አልፈልግም ሩታ። አሁን አይምሬ ስለ አዴና ስለ ሁኔታዎች እያሰበ ሊፈነዳ ሲል ወደዚህ ነው። ስለሱ ማሰብ አልፈልግም። ባይሆን እስቲ ስለ አንቺ ንገሪ። ስለኔ ምን ልንገርክ? ቆይ ብቸኛ እንደሆንሽ ተሰማሽ ሩታ? ድሮስ ማን አለኝ ዴቭ? ሁልጊዜም እኮ ብቸኛ ነኝ። ለእናቴም ለአባቴም አንድ ልጃቸው ነኝ። ግን ደግሞ እነሱ እኔን አይፈልጉኝም። የራሳቸውን ኑሮ እየኖሩ ነው። ሩታ ምን ሆናለች፣ ምን ላይ ናት፣ ምን ላይ ደርሳለች ብሎ የሚጠይቅ የለም። እንደዛም ሆኖ ግን ፈገግ ለማለት እየሞከርኩ ነው። አንድ ቀን ተከፍተሽ አይቼሽ እኮ አላውቅም። ስትስቂና ስታኮርፊ ግን ሁሌ ይሻል። ተው ዴቭ፣ እኔ የሚሰማኝን ስሜት ብነግርህ ከማንነቴ ጋር ይጋጭብካል። ቆይ አልገባኝም። ደስተኛ አይደለሽም እንዴ ሩታ? ደስተኛ ለመሆን በመሞከር ውስጥ ነበርኩኝ ዴቭ። ሁልጊዜም ራሴን ደስተኛ ለማድረግ እሞክራለሁ። በፊት ደስተኛ ያደርጉኝ የነበሩት አሹም ዳይመንድም ማለት ሁኔታዎች ናቸው እንጂ አሁን ላይ እነሱ እኔን ደስተኛ ማድረግ አይችሉም። ለምን? አሁን ምን ተፈጠረ ሩታ? አላቅም ዴቭ፣ ግን ደግሞ ይሁን የምጠብቀው ነገር አለ። ምንድነው የምትጠብቂው? ሰው ዴቭ፣ ሰው እየጠበቅኩ ነው። መጠበቅ ደግሞ በጣም ነው የሚያደክመው። ቆይ አልገባኝም። ማንን ነው የምትጠብቂው? አታውቀውም? እርግጠኛ ነሽ? አዎ ዴቭ። ቆይ ማን ነው እሱ ህይወቴን የሚያስጠብቃት?
አሁን እንዴት እሱን መጠበቅ ማቆም እንዳለብኝ ንገረኝ። በሆነ ባልሆነው እየከፋኝ ነው። ቆይ ከሱ ይልቅ ለምንድን ነው ፈጣሪ የማጠብቂው? እንዴት? እስኪ ልጠይቅሽ፣ እኔ አሁን ላይ ለምን ዝም ያልኩ ይመስልሻል? ደክሞህ ነው? አዎ ደክሞኛል ሩታ። አሁን ሁሉም ነገር ከአቅሜ በላይ ስለሆነ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ አላውቅም። እና ምን አደረክ? ምን ለፈጣሪ ሰጠሁትና ቁጭ አልኩ። እኔ ምንም በሞከር ምንም በጥር ነገሮች ሊሆኑልኝ አልቻሉም። ስለዚህ ፈጣሪ መጠበቅ ጀመርኩ። በሱ መንገድ እንዲመራኝና በራሱ መንገድ እንዲያራምደኝ ጠየቅኩት። አደይ ብዙ ነገርህን ቀይራለች ዴቭ። እሷ መተው የለብህም። አደይን አልተዋትም፣ ግን ደግሞ እናቴን መተው አልችልም። የኔን ጉዳይ ተይውና ሩታ፣ ማን የትንሿ እህቴ ልብ የሰረቀው? ማንም? አረ አሁን ተናግረሽ አሁን ልሸመጥጪኝ ነው? በተናገር አልሰማሽም። ዴቭ ደግሞ አታውቀውም። የማውቀው ሰው ነው ማለት ነው። የት ከተማ ነው? እዚህ ነው ወይስ አባትሽ ጋር? አይ እዚህ አይደለም ዴቭ። ለዛ ነው ሁሌ ጠባቂ ሆንሽ። የት ነው ያለው ንገሪኝ። ያለበት ድረስ ሄጄ እህቴን እንዲንከባከባት ነግረዋለሁ። የምትናደድብኝ መስሎኝ ነው። ለምን ናደድብሻለሁ? በፊት ሊዱን ብዙ ጊዜ ስለምትቆጣት ስለምሰማ። እሱ ድሮ ነው። አሁን ግን እኔ ሁሉንም ነገር አውቀዋለሁ። እንደዚህ አይነት ስሜት ደግሞ ካንቺ የሚጠበቅ ነገር ነው። ግን ሩታዬ አደራሽ፣ ምን ለማንም ብለሽ ራስሽን እንዳትጎጂ። ተግባባን? መጀመሪያ ራስሽን ውደጂ። ራስሽን መውደድና መንከባከብ ካልቻልሽ ማንም ራስሽን ሊወድልሽና ሊንከባከብልሽ አይችልም። ሩታ፣ በተለይ ደግሞ በፍቅር ጉዳይ ፍቅር ያዘኝ ብለሽ ራስሽን እንዳትጎጂ። ኡፍ ዴቪዬ ነው እንደም አንተ ባትኖርልኝ ምን ይወጣኝ ነበር? አንተ ስላለክልኝ ደስተኛ ነኝ። ሁሌም የኔ እርዳታ ካስፈለገሽ ከጎንሻለሁ። ለሊም አደይም አለች። ትንሽ እነሱ ካንቺ ይሻላሉ። እነሱ ማማከር ትችያለሽ። አይ ለነሱ ማውራት አልችልም። ለምን? ኡፍ በቃ አይሆንም ዴቭ። ለነሱ ስለሱ ማውራት አልችልም። እሺ እንደ ፍላጎትሽ። በቃ ነው አሁን እንሂድ። ወዴት ዴቭ? እኔ ወዴት መሄድ አልፈልግም። እዚህ ምን ትሰሪያለሽ? ነይ እንጂ። አይ ብቆይ ይሻላል። ቤት አሁን አልመለስም። ኦኬ ገባኝ። የምትጠብቂው ሰው አለ ማለት ነው? አረ የለም። ተነቃቅተናል። በይ በቃ እኔ ልሂድ። ቻው። አታስብ በረከቴ፣ እኔ ደህና ነኝ። አይ እሷ የለችም። ከእናንተ ጋር እኩል እንደወጣች ነው። እስካሁን አልተመለሰችም። ወይ ካልሆነ መጥቼ አደይን ቤት አያታለሁ። ወይ ስሟን ስናነሳ ቅብጥል መጣች። እሺ በረከቴ ቻው። ባርቻ? አዎ የት ጠፋሽ? ምን እባክሽ ራት የሚጋብዘንም ባይኖር እኮ ፋፋ ልበል ብዬ ነው። ምን ነው ጠፋብሽ እንዴ? ራት ወጥቶ መብላቱ ማን ከለከለሽ? ኪንጎ መች እንደዚህ ያስባል ብለሽ ነው? የሰው ባል ስንት ነገር ያደርጋል። ይሄው እሱ እዚህ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ? እኔ ራት እንብላ ምናምን ልለው ታዲያ ምን ችግር አለው? ሀረ ማዘሮ ይደብራል። ራሱ ቢያደርገው አሪፍ ነበር። እኔ ከጠየቅኩ ግን ይደብራል። ይሄም መደበር ነው። ይሄ እኮ ቀላል ነገር ነው። እየደበረሽም ቢሆን ራስሽ ያሳዩ። እሱ ደግሞ ያየውን ነገር ነገ ያደርጓል። እና ታዲያ እኔ ራሴ ራት ውጪ ልጋብዘው? የምትፈልጊ ከሆነ ምን ችግር አለው? ሁለታችሁ ማለት እኮ ትልቅ ፍቅር አለ። ሁሌም ቢሆን አንዳችሁ ለአንዳችሁ ስትቆረቆሩ ነው ማየው። ግን አንዳንድ ጊዜ ነገሮች ሲደጋገሙ ያሰልቻሉ። ስለዚህ አብራችሁ መዝናናት፣ የራሳችሁን ጊዜ ማሳለፍ አለባችሁ። እኔም እኮ የምፈልገው እሱ ነው። ግን እንዴት ብዬ ላስረዳው ማዘሮ? ይኸው መጣ መሰለኝ። ከመጣሽ ወይ እንዴት ነሽ? እንዴት ነሽ? ምን ነው ችግር አለ እንዴ? አይ ምንም ነገር የለም። ልትነግሪኝ የምትፈልጊው ነገር አለ? አላማረብኝም። አምሮብሻል። ምን ነው? እና ታዲያ ለምንድን ነው ያልነገርከኝ? ሁሌ መናገር አለብኝ? ሁሌም ነው የሚያምርብኝ ማለት ነው? ወይ ጉድ! ታዲያስ አታውቂም እንዴ? አንቺ ሁሌም ቢሆን ቆንጆ ነሽ። ዛሬ በዚህ ፀሐይ በቃ አረፍ ቀልጥብሃለሁ። ዛሬ ማንንም አይችልሽም። በቃ ኪንጎዬ፣ እንደዚህ ክባት ነገ ማንንም አትሰማም። እሱ እንዳያሳስብሽ ማዘሮ። እስቲ በደረቁ ልጁን አታድክም። ቡና አፍይለት። ቤቱንም ሞቅ ሞቅ አድርጊው። ለሊና በረከቴ መምጣታቸው አይቀርም።
ቤኪታይን በቃ ተወኝ። እኔ ምን አደረኩሽ? እሄዳለሁ። እሺ ትሄጃለሽ፣ ግን እንደዚህ ስሜታዊ ሆነሽ መሆን የለበትም። ቤኪ በጣም ያናድዳል እኮ። እኔ እኮ ዝም ያልኩት ነገሩን በራሳቸው ይፍቱ ብዬ እንጂ ማንም ሰው የመጣ አደይ እንዲናገራት አይደለም። ሄጄ ልክልካቸው እናገራቸዋለሁ። ማንም የላትም ብለው ነው አይደል እንደዚህ የሚያደርጉት? እኔ ቆንጆ ትንሽ ብቻ ተረጋጊ። አራግ ምግብ የሌለ ነው የሚጣፍጠው። ማን ነው የሰራው? ለልዬ ናት። ላጉርጥሽ አይደል? አይ በቃኝ፣ የመብላት ፍላጎት የለኝ። ኧረ አደይ ምግብማ መብላት አለብሽ። ለማን አባቱ ብለሽ ነው ማባዩ? አይ ይበቃኛል። ማን ነው ይግቡ? እሺ አጅሪት ተሰይመሽልኛል። አንተ ገላይ ነበርኩ። ምን አይነቱ ነው? እኔ ምን ጉሮሮሽ ነኝ? ምንድን ነኝ? ቆይ እንደዚህ ትንማስ ብለሽ ቆይ እዚህ ምን ልታረግ መጣ ነው እንዴ? እኔማ ቴጋ ነው የመጣሁት። ኧረ እባክህ ቆይ አንቺ ምን ልታረጊ መጣሽ? ካርሰሽልም ወይ ነው መቼ ሳል ከርሱ ማን ነው ከርሳ? አንተ አረ ተረጋጊ። ልቀቂ በእናትሽ። ምን ልታመጪ ነው? ሲባጎ ይኸውልሽ ጉትሽ ጥርስሽ እንዳልወልቅልሽ። ውይ እንዴት ፈራው በእናትህ። ኩኩሻ ቆይ ምን ሆናችሁ ነው? ለምን እንደምትጣሉት? ኧረ ታዩ በእናትሽ። ይሄ ሰው መስሎሻል? እኔ ከዚህ ደነዝ ጋር እዚህ ቤት አልቀመጥም። ልሂድ በቃ። ጠረገበይ በእናትሽ። አደይ ራሱ በጣም ነው የጠላች። ሰው ቤት ስለሆነ ውጭሊ ማለት ደብሯት ነው እንጂ ደብረሻታል ማለት ነው። ኢል ዳይመንድ እኔ ሰው ቤት አልጣላም ብዬ ነው። እሺ እዛ ቦታችን ላይ ናና ይለይልናል። ዝም ብለህ ሰው ቤት መተህ ትደነፋለህ እንዴ? እሺ ዳይመንድ ግን ለምን እንደምትናገራት ልጅቷ ምን አደረገች? ኧረ ተይ በእናትሽ ጠረግ ትበል። ታስፈራራለች። ሴት ልጅ እኮ ናት፣ ስንት ነገር ይኖርባታል። በችግሯ ላይ ደግሞ ያንተን ትርክና ጭቅጭቅ ተደምሮ ይጎዳታል። ኧረ እቺ ምን ትጎዳለች? ብናሽ ተያት። ይልቅ እሷን ተያትና አንቺ ግን እንዴት ነሽ? ዛሬ ነው የምትጠይቀኝ ዳይመንድ? ምን ላድርግ በእናትሽ አደይ፣ አፉ በይኝ በእናትሽ። እያወቅሽ ስንት ቤተሰብ እንደማስተዳደር በዚህ ኪንጎ በዚህ ዶክተር አጨናነቁኝ እኮ። ዶክተርን ደግሞ ከኪንጎ ጋር ጨመርከው? ያው ዶክተር ከዚህ በኋላ አንድ የቤተሰብ አካል ሆኗል። ይልቅ ምን እያሰብሽ ነው? አታረሳሽ ንገሪኝ። ምንም። የዴቭ እናት ለዴቭ ሚስት አመጣችለት። የእኔ ምስኪን እናት ደግሞ ሰርጉን ለምን አረዘማችሁት እያለች ትጨነቃለች። ያቺ ናት? አይታታል? አዎ ከዶክተር ጋር ሲያወሩ ነበር። ከዶክተር ጋር? ማን? ስሟ ማን ነው? ያቺ ሆነች ማን ነው? ቤሪ ነው ቢሪ ነው ምናምን ቤሪ መሰለኝ ስሟ። አዎ እሷ ናት። ታዲያ እሷ ከዶክተር ጋር ምንድን ነው ያወራችሁ? እኔ ያወሩትን በምን አውቃለሁ አይደል? ግን ከዶክተር መኪና ስትወርድ አይቻታለሁ። በዛ ላይ ደግሞ ሰፈሮች በጣም ትመላለሳለች። እኔ ሁሉም ነገር ድክም ብሎኛል። ዴቭን እየጠበቅኩት ነው። እሱ ወዶና ፈቅዶ የሚያገባት ከሆነ በቃ እኔ እወስናለሁ። አራዴ ዴቭማ መቼም አያደርገውም። እንደዛ እርግጠኛ ሆነን መናገር አንችልም። ነገ የሚመጣው ማን ያውቃል? የኔና የሱ ጋብቻም እኮ ይቀራል ብሎ ያሰበ የለም። ነገ ምን እንደሚፈጠር ማናችንም አናውቅም። ቢሆንም በጣም ይደብራል። በዛ ላይ ደግሞ እምዬ የምትመጣ ከሆነ ላንቺ በጣም ነው የሚከብድሽ። ምን ማድረግ እችላለሁ ዳይመንድ? ቤተሰባችን፣ አስተዳደጋችን እንደዚህ ስናድግ ከሰው በታች ያደርገናል ብዬ አስቤ አላውቅም ነበር። ምንም የሚያሳፍር ነገር አይደለም አዴ። ይኸውልሽ ደሃ ሆኖ መፈጠር ምንም የሚያሳፍር ነገር የለው። ይልቅ የሚያሳፍረው ባላቸው ነገር እየተመኩ ደሆችን የሚያንቋሽሹት ደነዞች ናቸው የሚያሳፍሩት። ምን አጠፋው? እኔ ከሱ እኩል ለመሆን እናቴ ኒውዮርክና ፓሪስ መመላለስ አለባት? አሬ የፈለገ ለምን ከዓለም ጫፍ እስከ ጫፍ አዞርም? ይኸውልሽ ከዓለም ጫፍ እስከ ጫፍ ብዞሪ እምዬን የሚያክል እናት እዚች ምድር ላይ የለም። ገጠር በመወለዳችን ልትኮሪ ልንኮራ ነው የሚገባው። ምንም የሚያሳፍር ነገር የለም። አዎ እኔ በቤተሰቦቼ በማንነቴ በሰራሁት ስራ አላፍርም። ሁሉም መሆን ያለበት ነው። ሁሉም ነገር አልፎ እዚህ ደርሻለሁ። እሱ መወሰን ያለበትን ከዚህ በኋላ ይወስን። ሁሉንም ለፈጣሪ ሰጥቻለሁ። ከዚህ በኋላ ምንም ማድረግ አልችልም። ለዚህ እኮ ነው የምትመችኝ አደይ፣ የኔ ጠንካራት። ደግሞ መስሏቸው እንጂ አንቺ ነገ ከፍ ብለሽ ሰማይ ነክተሽ እንጂ ወድቀሽ በፍጹም አይሆንሽም። አዎ የጊዜ ጉዳይ ነው። ነይ በእናትሽ አሁን እንውጣ። ወዴት? በቃ ወተን ዶክተር ጋር ማዘሯ ጋር ተፍ ፎክ ተፍ እንላለን። በቃ ፈርከስ ብለሽ ትመጫለሽ። እዚህ ብቻሽን ምን ቦታሽን ተቀመጫለሽ አይደል? አይ ዳይመንድ አንተ ሄድን ያልሄድ እኔማ ላንቺ ብዬ እኮ ነው አይደል? እዚህ ደቅ ብለሽ ብቻሽን ነገሩን እያብሰለስልሽ ከምትጨነቂ በቃ ወተሽ ፈታ ፈርከስ ብለሽ እንመጪ ብዬ ነው። ግን ያው በቃ ካልመሰለሽ እሺ እኔ በቃ ልቄስ። እሺ ዳይመንድ አመሰግናለሁ። ደግሞ እና ቤኒ ልጠይቃቸው። እኔ እንደሆንኩ ማሰብ ነው እንጂ ይቻላል። አሁን ምግቡን ጨርስ። አረ
በቃኛ አደይ ለነገሩ እኮ እኔ ያዩዋችሁ ማለት ያው አንቺ ያየሻቸው ማለት ነው። በዛ ላይ ደግሞ የምትከፋው ሄለን እንጂ ስታገኛት በቃ ትከሻታለሽ። ለማንኛውም እኔ ልጅ በርታ በይልሽ አደይ። ቻው በቃ ሰላም ወይ ዶክተር። ቆይ ቤሪ እንዴት ሊያገኛቸው? ምን ሊያወሩ ይችላሉ? ይተዋወቃሉ ማለት ነው? ሂጅ መጠየቅ አለብኝ። ምን ነው? ኧረ ምንም ሳትሆን ነው ያልከው? በግድ ተናገር ነው። እኔ የምለው እትዬ የቤቱን ስራ ትተሽ አሹን ተከታተዩ ብለውሻል እንዴ? ኧረ አላሉኝም። ለምን እንደዛ አልክ? ሁኔታሽ ነው። ከቅድም ጀምሮ እንዴት ነው እያየሽኝ ያለሽ? ምን ላርግ? ምናልባት እኮ ያልገባኝን ነገር አይንኩ እስካገኘሁት ብዬ ነበር፣ ግን የለም። አሃ የት ሄዳል? በደንብ ፈለግ አድርገሽ ማየት ነው። ታልሆነም ደግሞ ካሮት በልተሽ አጣርተሽ ምን ያልገባሽን ነዋ። ራስሽ አስጀምረሽ ልታስወሪኝ እኔ እንደው አልናገርም። ማነው? የዴፍ እናት መጡ። እንዴት ኖት? ዞር በይልኝ ከፊቴ፣ ዞር በይ ወደዛ። ስማንተ እኔ ነው? አቤት። ዴቭ ስመጣ ምን ብዬ ነበር? ደውልልኝ። እና ለምን አልደወልክም? መቼ መጣና? እሱ አልተመለሰም። እሺ ስልኬን አምጣው። እናቴ ሞባይልሽ ከኔ የለም። አልገባኝም። ለአንተ መስሎኝ ሰጥቼ ሄድኩት። እሱማ እኔ መቼ አልተቀበልኩም አልኩና። እና ምን እትዬ ወስደውበት ነው ቤሪ? ለምን? እኔ እንጃ እሱ። እሺ ዞር በይ፣ ራስ ይቀበላታለሁ። አቤት አንቺ የቅድሙ መቅለስለስ ወዴት ሄዶ ነው አሁን? አምጣልኝ ደውልልኝ ብዬ ነበር የምትለኝ። አሹ መጀመሪያም ቢሆን እኮ ነግሬ ነበረ። ልጅቷ ጤነኛ አይደለች። እንዴ ዛሬ ደግሞ ኩሻና ጓደኛ ይጣል። የነሱ ነገር መስታወቃ ማለት እኛን ሳዩ ድንጋይ ይዘው ከተነጋገሩና ለብቻቸው ሲሆን ደግሞ ፍቅር ያጫቸው። ዳይመንድም ግን ያበዛዋል። አረ ከኩኩሻ አይበልጥም። እሷ የምታደርገውን ነገር አላየሽም? በሉ የነሱን ክርክር እያነሳችሁ ሁለታችሁ እንዳትጣሉ። ኪንጎዬማ እኔን አይጠላኝም። ቢጠላኝ ኖሮማ ያኔ ለምን አላፈቀርከኝም ብዬ ስደበድቡ ይጠላኝ ነበር። አይቀምጥል። በጉልበትና በዱላ እኮ ፍቅርሽን ያስረዳሽ የመጀመሪያዋ ሴት አንቺ ነሽ። እኔ እኮ ያንቺ አይገርመኝም፣ የኪንጎ አንቺን ማፍቀር ነው እንጂ። ለምን ይገርምሻል ማዘሯ? እኔ አንቺ ልጅ የኪንጎ ንግስቱ ነኝ። እስቲ እንደዚህ እንዳማረባችሁ ወጣ ብላችሁ ተዝናኑ። የት ወዴት? ምን ነው ደነገጥክ? አረ ምንም አልደነገጥኩም። ያው አንቺ መጠጣት ሙዲስ አይደለም ብዬ ነው። መዝናናት በመጠጥ ብቻ ነው ያለው ማን ነው? እሱን ሄድና ለዳይመንድ ንገረው እሺ። እና ሌላ ምንድን ነው? ብቻ ወይና አበባ ምናምን እንዳትይኝ ከመጣ ለምን አልልም እላለሁ እንጂ። ያለመደብሽን ከየት አመጣሽ? ኧረ እባክህ ያለመደብሽን ምናምን ትላለህ እንዴ? እለምደዋለሁ። አንተ ብቻ ለማድረግ ያብቃ። የምርሽን ነው ከመጣ? አዋቂ ነው። እኔም ለየት ያለ ነገር እፈልጋለሁ። አንዳንዴ ሴት ሞዴልን ትረሳዋለህ መሰለኝ። አረ እንደዛ አይደለም። እኔ እኮ እንደዚህ ባደረግልሽ ደስተኛ አትሆንም ብዬ ስላሰብኩ ነው። ደስተኛ የሚያደርግሽ ነገር ከሆነ ደግሞ የፈለግሽውን ቦታ ወስድሻለሁ፣ የፈለግሽውን ነገር አደርግልሻለሁ። እኔ ላንቺ አላንስም። እንዴ ነው እንጂ ተመስገን ነው። ቀዶ ህክምና ብትሰካው